መበቀል በተግባር ማለት እንደዚህ ነው። ግብጽን ያስበረገገው የኢትዮጵያ የኒውክሌር ኃይል በዚያ ሰሞን ጠቅላይ ሚኒስትር አብይ አህመድ ወደ ሞስኮ አቅንተው ከራሺያው ፕሬዝዳንት ቭላድሚር ፑቲን ጋር በተለያዩ ዘርፎች ላይ አጠቃላይ ውይይት ማካሄዳቸውን ውይይቱ በተለይ በኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብር ላይ ያተኮረ ነበር። በተለይም ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒውክሌር ኃይል ማመንጫ ለማልማት ስምምነቶችን አድርገዋል። ኢትዮጵያ ከጥቂት ወራት በኋላ የኒውክሌር ኃይል ማመንጫ ግንባታ እንደምትጀምር ክቡር ጠቅላይ ሚኒስትር አብይ አህመድ ባለፈው የህዳሴ ምረቃ ላይ ይፋ ማድረጋቸው ይታወሳል። የኃይል ማመንጫው የታላቁ የህዳሴ ግድብን የሚስተካከል ነው ያሉት ጠቅላይ ሚኒስትሩ መበቀል በተግባር ማለት እንደዚህ ነው። ለሰላማዊ ዓላማ ብቻ የሚውል ነው። ይህን ያሉት መንግስታቸው በሚቀጥሉ 6 ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር ግዙፍ ፕሮጀክቶች ይፋ ባደረጉበት ወቅት ነው። Nuclear energy is essential to secure long-term development. ጠቅላይ ሚኒስትር አብይ በሩሲያ በተካሄደው የዓለም የአቶሚክ ፎረም ላይ ባስተላለፉ መልእክት ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ መሆኗን፣ ኢትዮጵያ የውሃ የፀሐይና የንፋስ ኃይል ብቻ እየተጠቀመች ለወደፊት ያሰበችውን ያህል ማደግ አትችልም ሲሉ አብይ አጽንኦት ሰጥተው የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ መሆኑን አንስተው ለኢትዮጵያ ኒውክሌር የኃይል ጉዳይ ብቻ እንዳልሆነም ተናግረዋል። የኒውክሌር ኃይልን በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የአገር ውስጥ አቅምን በመፍጠር ለሰላማዊ ዓላማ ለመጠቀም መታቀዱን ጠቁመው የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በቴክኖሎጂ ፈጠራ ጠንካራ ተሳትፎ ለማድረግ ያግዘናል። ዛሬ የምናስጀምረው ፕሮጀክት ለኢትዮጵያ አዲስ አይደለም። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳን ምንጭ ጠቅሶ የኒውክሌር ኃይል ማመንጫ የመገንባት ዕቅድ ለኢትዮጵያ አዲስ አይደለም ይለናል። የካቲት መጨረሻ 2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመምጣቱ ከአንድ ወር በፊት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ጉብኝት ሲያደርጉ ከወቅቱ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር በኒውክሌር መርሃ ግብርና በሌሎች ጉዳዮች ላይ መስማማታቸው ይታወሳል። በ2011 ዓ.ም የአገር ውስጥ መገናኛ ብዙሃን የኢኖቬሽንና ቴክኖሎጂ ሚኒስቴር ባለስልጣናትን ዋቢ አድርገው ኢትዮጵያ በሁለት ምዕራፍ የተከፈለ የኒውክሌር ኃይል ማዕከልና ማብላያ ጣቢያ ልትገነባ መሆኑን መገለጹ አይዘነጋም። ለግብርናና ለጤና ዘርፎች ይሆናል በሚልም የኒውክሌር ኃይል ማመንጫ ለመገንባት ተጨባጭ እርምጃዎች ተወስዶ የነበረ ሲሆን በ2012 ዓ.ም ኢትዮጵያና ሩሲያ የኒውክሌር ስምምነት መፈራረማቸውን ቢቢሲ ያወሳል። የዚህ ስምምነት ቀጣይ አካል ነው የተባለ የኒውክሌር ፍኖተ ካርታ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላና የሩሲያ አቶሚክ ኃይል ኮርፖሬሽን ሮሳቶም በ2015 ዓ.ም ሁለተኛው ፍኖተ ካርታ ደግሞ በ2017 ዓ.ም ተፈራርመዋል። ኢትዮጵያ ለመገንባት ዘግይታለች ስለሚባለው የኒውክሌር ኃይል ማመንጫ መንግስት እስካሁን ዝርዝር መረጃዎች አላወጣም። ይሁን እንጂ የዓለም የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ባለፉት ጥቂት ዓመታት ከአንድም ሁለት ጊዜ ስለ ኒውክሌር ኃይል ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። በተያያዘ መረጃ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኢትዮጵያ የኒውክሌር ቴክኖሎጂን ለመጠቀም የጀመረችውን እንቅስቃሴ እደግፋለሁ ያለ ሲሆን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በቪየና አውስትሪያ እየተካሄደ ካለው 69ኛው የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መደበኛ ጉባኤ ጎን ለጎን ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ ጋር የሁለትዮሽ ውይይት ማድረጋቸው አይዘነጋም። ውይይቱ ኢትዮጵያ በምታካሄደው ሰላማዊ የኒውክሌር ኃይል ፕሮግራም፣ በሰው ኃይል አቅም ግንባታና በሌሎች ጉዳዮች ዙሪያ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በሚያደርጋቸው ድጋፎች ዙሪያ ያተኮረ ነበር።
ዶክተር በለጠ ሞላ በዚህ ወቅት ኢትዮጵያ የሰላማዊ ኒውክሌር ኢነርጂ ፕሮግራሞችን እውን ለማድረግ መሰረት በመጣል ላይ መሆኗንና ወደ ትግበራ ለመግባትም ሰፊ ጥረት እያደረገች መሆኗን አብራርተዋል። በዚህም ብሔራዊ የኒውክሌር ኃይል ግንባታ ላይ የቴክኒክ ድጋፍና የእውቀት ሽግግር ማድረግ ወሳኝ በመሆኑ ኤጀንሲው ድጋፍ እንዲያደርግ ጠይቀዋል። በኢትዮጵያ በግብርናና ጤና ዘርፍ የተጀመሩ ሥራዎችን ስኬታማ ለማድረግ ከኤጀንሲው ከፍተኛ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለመጠቀም የጀመረችውን የቁጥጥር ማዕቀፍ ለማጠናከር ጉልህ ሚና እየተወጣች መሆኗን የገለጹት ሚኒስትሩ ይህንንም በይበልጥ ለማጠናከር የኤጀንሲው ድጋፍ እንደሚያስፈልግ አንስተዋል። ራፋኤል ማሪያኖ ግሮሲ በበኩላቸው በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጉዳዮች ዙሪያ ውይይት ማድረጋቸውን ገልጸው ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ለመጠቀም የጀመረችውን እንቅስቃሴ ኤጀንሲው እንደሚደግፍ አረጋግጠዋል። ይህ የሀገራችን ዜና ግብፅን ክፉኛ እንዳስበረገገ ዓለም አቀፍ ብዙሃን መገናኛዎች እየዘገቡ ነው። ግብፅ ይህም መርዶ አምኖ መቀበል አቅቷታል። ሆኖም ኢትዮጵያ የኒውክሌር ኃይል ባለቤት እንድትሆን አትፈቅድም። ይህን ዕቅድ ለማጨናገፍ አበክራ እንቅስቃሴ መጀመሯ እየተዘገበ ይገኛል። ያማለ ይህ ኢነርጂ ወይም ኃይል ለአንድ አገር እድገት ወሳኝ ነው። በሰው ልጅ ታሪክ የተፈጠሩ ሁሉም ስልጣኔዎች ለመፈጠርም ሆነ በእግራቸው ለመቆም አንድ ተመሳሳይና እጅግ ቁልፍ የሆነ ግብዓት አስፈልጓቸው ነበር። አሁንም ያስፈልጋቸዋል። የኃይል ምንጭ አን ኢነርጂ ሶርስ። የዛሬው ዘመን ዓለም ወደፊት ተዝቆ የሆነ ወቅት ላይ ተራቅቶ በሚያልቀው በነዳጅ ዘይት፣ በድንጋይ ከሰልና በተፈጥሮ ጋዝ ማለትም በበካዮቹ ፎሲል ፊውልስ ላይ ካለ ልክ ጥገኛ የሆነበት የኃይል አጠቃቀም ዘመን ነው። ብዙዎች ይህ የዘመናችን ልክ የሌለው የሰው ልጅ የእድገት ግስጋሴና አብሮት የተከሰተው ከልኩ ያለፈ የኃይል ፍላጎት በምድሪቱና ቀጣይ ትውልዶች ላይ የሚያስከትለው መዘዝ ስጋትን አሳድሮባቸዋል። ዓለም ከበካዮቹና አደገኛዎቹ የኃይል አማራጮች ወደ ንጹሕና ምድሪቱንም ወደሚያለመልመው የሃይድሮ ኤሌክትሪክ ኃይል እየተሸጋገረ እንደሄደ አመላካች ናቸው። በዛሬ ጊዜ የዴቨሎፕመንት ኢንዴክሶች ውስጥ አንድ አገር ለዜጎቹ በነፍስ ወከፍ ምን ያህል የኃይል አቅርቦት አለው፣ ምን ያህልስ ጠቅላላ ኃይል ይጠቀማል የሚለው ነጥብ አንዱ ዓለም አቀፍ የአገሮች እድገት ጠቋሚ መለኪያም የሆነው። በዚህ መለኪያ ላይ ምንም ብዥታ የለም። ከፍተኛ ኃይልን መጠቀም ከፍተኛ የኢኮኖሚ እንቅስቃሴንና ከጨለማ የተላቀቀ ሕዝብን መጠን ያሳያል። ዛሬ ላይ ሄደህ ዓለም አቀፍ የአገራትን የኢነርጂ ኮንዛምፕሽን ኢንዴክስ ብታይ እጅግ ብዙ ኃይል በመጠቀም ዓለምን ከፊት የሚመሩት አገሮች ከፍተኛ ኢንዱስትሪያዊ አቅም ያላቸው አገሮች ሆነው ታገኛቸዋለህ። ቻይና አንደኛ፣ አሜሪካ ሁለተኛ፣ ህንድ ሶስተኛ፣ ራሽያ አራተኛ፣ ጃፓን፣ ብራዚል፣ ደቡብ ኮሪያ፣ ካናዳ፣ ጀርመን፣ ፈረንሳይ እያለ ይቀጥላል። ጥንትም ሆነ ዛሬ ያለ በቂ የኃይል አቅርቦት ያለ በቂ ኢነርጂ አገራዊ እድገትን ማምጣት የሚቻልም የሚታሰብም አይደለም። ኃይል የማንኛውም የተደራጀ የሰው ልጅ ደም ስር የሕይወት ማስቀጠያ እስትንፋስ ሆኗል። ጥንትም ነበር፣ አሁንም ነው፣ ወደፊትም የተለየ አይሆንም። በቂ ኃይል ከሌለ የአገር እድገት የለም። በቂ የኃይል አቅርቦት ከሌለ ከባድ ኢንዱስትሪን ይቅርና ቀላል ኢንዱስትሪዎችን ማንቀሳቀስ አትችልም። በቂ ኃይል በአገር ሳይኖርህ ከውጭ የምትስበውም ኢንቨስትመንት የሚመጣልህ ኢንቨስተር የለም። ኃይል ከሌለ አጠቃላዩ ኢኮኖሚ የታነቀ የተሳሰረ መንቀሳቀስ የተሳነው ሽባ ኢኮኖሚ ነው ማለት ነው። አስተማማኝ የኃይል ምንጭ ማግኘት የህልውና ምንጭ ስለሆነም ነው አገሮች ዛሬ በነዳጅ ዘይት የተነሳ ጦርነት የሚጭሩት እና አሜሪካ በመካከለኛው ምስራቅ የሚጋደሉት ለነዳጅ ኃይል ነው። ሳዳም ኩዌትን እንዳይጠቀልል የተረባረቡበት የዓለምን ትልቁን የነዳጅ ሀብት በእጁ እንዳያስገባ እነሱን መጫወቻ እንዳያደርጋቸው ነው። ጋዳፊ ከሊቢያ የተወገደው ጦርነቱ፣ ማዕቀቡ፣ ምኑ ሁሉ የነዳጅ ሀብት ፍላጎት የፈጠረውና የቆሰቆሰው ነው። ዩክሬንና ራሽያን የሚያባላው ትልቁ የስጋት ምንጭ
የተፈጥሮ ጋዝ ነው። የራሽያ ጋዝ ወደ አውሮፓ የሚሄደው በዩክሬን በኩል ነው። ዩክሬኖች ያንን ቱቦ ማገት ይችላሉ። ራሽያ አንገት ላይ መቆም ያስቻለን ይህ የጋዝ ቱቦ ነው ይሉሃል። ተከታታይ የዩክሬን መሪዎች በአደባባይ ለራሽያ ወዳጅ የነበሩትን እነ ሊዮኒድ ኩችማ፣ እነ ቪክቶር ዩሼንኮና ቪክቶር ያኑኮቪችን ጨምሮ ይህን ጂኦ ኢነርጂ በመያዣነት ተጠቅመውበታል። እያስፈራሩም ከራሽያ ላይ በየዓመቱ ቢሊዮን ዶላሮችን ያልቧት ነበር። በልዩ ቅናሽ ነዳጅ ይቀርብላቸው ነበር። በመጨረሻ ለራሽያ ጠላቶች አሳልፈው ሊሰጡት ሲዳዱ ነው ራሽያ ነብር የሆነችው። አሁን ዩክሬኖችም በኃይል ጠኔ ላይ ናቸው። ራሽያኖችም የኃይል ኤክስፖርት መተላለፊያዎቻቸው በሙሉ የእንጀራ ገመዶቻቸው ናቸው። ሁሉም አደጋ ተጋርጦባቸዋል። ኖርድ ስትሪም፣ ብሉ ስትሪም፣ ቱርክ ስትሪም፣ ባልካን ስትሪም፣ እነዚህ ሁሉ የራሽያ የእንጀራ ገመዶች፣ የኃይል አቅርቦት ቱቦዎች ናቸው። የራሽያኖችና የዩክሬኖች ጦርነት ስለ መሬት ቁራሾችና ህዝቦች ብቻ ሳይሆን በዋናነት ስለ እነዚህ እጅግ መሰረታዊ ጥቅሞችም የሚደረግ ግብግብም ነው። ወደ አፍሪካችንም ብንመጣ የምናገኘው ታሪክ ተመሳሳይ ነው። የሱዳኖች ጦርነትም ተመሳሳይ ምንጭ ያለው ነበር። የሱዳኑ አልበሽር በደቡብ ሱዳን አዋሳኞች ላይ የነዳጅ ጉድጓዶች ቁፋሮና የውሃ ግድብ ግንባታ ሲጀምር በኢትዮጵያና እስራኤል ወይም አሜሪካኖች የሚታገዘው ጆን ጋራንግ ደቡብ ሱዳኖችን አሰልፎ ሄዶ ያወድምበታል። እንዳይመለስ አድርጎ የአካባቢውን ሰላም ያደፈርሰዋል። የኛም የኢትዮጵያችን ለግማሽ ክፍለ ዘመን መበጥበጥ ተመሳሳይ የኃይል ምንጭ ያለው ነው። በኢትዮጵያ የመጣው ወታደራዊ ማርክሳዊ መንግስት ሰላምና ፎይታ ካገኘ ነዳጅ ይቆፍራል፣ ያስቆፍራል፣ ተረጋግቶ ያስሳል፣ የውሃ ግድቦችን ይሰራል። ለእድገቱ መስፈንጠሪያም ይሆንና ከሌሎች ጥገኝነት የሚያላቅቀውን በቂ ኃይል ያገኛል፣ ያከማቻል። ይህን ደግሞ አውሮፓዎቹም አረቦቹም አሜሪካኖቹም አልፈለጉም። በነገራችን ላይ በጃንሆይ ዘመን በ1950ዎቹ በአሜሪካው የሪክላሜሽን ቢሮ በአባይና ተፋሰሶቹ ላይና በደቡብና ምዕራብ ኢትዮጵያ ጭምር ኢትዮጵያ 29 ግድቦችን መገንባት እንደምትችልና እንደሚገባት ቁልጭ ያለ ዝርዝር ጥናትና ፕላናቸውን ሰርተው ለንጉሠ ነገሥቱ መንግሥት አስረክበዋል። የአሁኑ የህዳሴ ግድብና ሌሎቹም ግድቦች አንዱ ነው። ግን ሶሻሊስት መንግሥት መጣ ብለው ከየአቅጣጫው ተገንጣዮችን ፈልፍለው በጎረቤቶች አስወርረው አገሪቱን ቁም ስቅሏን አሳዩአት፣ እረፍት ነሷት። የተጀመረን የልማት ፕሮጀክት ተገንጣዮቹንና ሰርጎ ገቦችን ልከው ያወድማሉ፣ ያስተጓጉላሉ። ያን የኢትዮጵያን መከራ የጻፍኩትን አይደለሁም፣ የራሳቸው የውጭ ምሁራን ናቸው። አሁንም በአገራችን ላይ በተለያዩ አጋጣሚዎች ግንፍል ብሎ ወጥቶ የምናየው ጸረ ኢትዮጵያ ፖሊሲም አዲስ አይደለም፣ የነበረና ከቀድሞ ጋር ተያይዞ የመጣ ነው። እውነታው ይሄው ነው። እነ ግብጽ የሚከተሉት ኢትዮጵያ በኃይል ራሷን እንዳትችል አቅምና ፎይታ እንዳይኖራት ማድረግ፣ ማበጣበጥ፣ ጦርነትን ማቀጣጠል፣ የገዛ መንግስቱን የሚቃወምና የሚወጋን ተቃዋሚ የተባለ መደገፍና ማደራጀት ነው። እስካሁን ተሳክቶላቸዋል። ዋናው ነገር ግን ሁሉም የዓለማችን ጂኦፖለቲካዊ ፍትጊያ መልኩ ቢለያይም በዋናነት የሚያጠነጥነውና የሚያቀጣጥለው ነገር የኃይል ጨዋታ ላይ ያተኮረና የሚሽከረከርም ነው ለማለት ነው። እነዚህን ሁሉ የተቃቀስኩት ዝርዝሩ ማለቂያ ስለሌለው ለጊዜው እንተው። ይህ ሁሉ የዓለማችን የኃይል ምንጭ ጥገኝነት፣ ሽሚያ፣ አሰላለፍና ደባ የሚያሳየንም አንድ ትልቅ እውነት ዓለም አስተማማኝ የኃይል አቅርቦትን ለማግኘትና የኃይል ምንጮችን ለመቆጣጠር እየተናከሰ እንዳለና ሁሉም የየራሱን አማራጭ የኃይል ምንጭ ለማጎልበት በተለይ ወደ ክሊን ኢነርጂ ያዘነበለ ጉዞ ላይ እንደተጠመደ ነው። በዚህ የዓለማችን የኃይል ሽሚያ ቻይና የዓለማችንን 35% የኃይል አቅርቦት ቁርጥም አድርጋ እየበላች አሜሪካን እየመራች ነው። ይህ ማለት ኢኮኖሚዋ ከዓለም ሁሉ በላይ ያለ ረፍት እየሰራ እየተሽቀነጠረ ነው ማለት ነው። በድንጋይ ከሰልም ቻይናንም ይበልጣት የለም። ከአሜሪካ ቀጥሎ
ትልቋ የነዳጅ ቀበኛም ነች። ከሌሎች ታስገባለች። የዓለም ግድቦች 55% የሚገኙት በቻይና ነው። ኢኮኖሚዋ በቂ ኃይል እስካገኘ ድረስ ግስጋሴውን ይቀጥላል። ምዕራባውያንን አስቀንታለች፣ አስፈርታለች። አሁን ከቅርብና ከርቀት ዙሪያዋን በኔቶ የጦር ሰፈሮች ተከባለች። ቀጣ ራሽያ የምትደረገው እሷ ትሆናለች። እሷም ግን ይህን ስለምታውቅ ድርጊቶቿ ሁሉ የራሷን በማጠንከርና አንድነቷን በመጠበቅ ላይ ያነጣጠሩ ናቸው። በአጠቃላይ የ20ኛው ክፍለ ዘመኑ ዓለም ብዙ ሀብቱን ያጠፋው የየራሱን ኢነርጂ በመገንባትና በማምረት አቅም ከሌሎች በልጦ ለመገኘት ነው ቢባል ያስኬዳል። ለውሃ ግድቦች ተብሎ የተለቀቀው የመሬት ስፋት ለቁጥር የሚያዳግት ነው። ለኃይል ማመንጫዎች የፈሰሰው የየሀገሩ አንጡራ ሀብት የትየለሌ በመቶዎች ትሪሊዮኖች ዶላሮች የሚገመት ነው። አሜሪካ የኦቨርና የግሌን ካንየን ግድቦችን፣ ካናዳ የኢቢኔት ግድብን፣ ጀርመን የራይን ግድብን፣ ቻይና የያንግዚን፣ ራሽያ የቮልጋን፣ ህንድ ናርማዳን፣ ዛምቢያ ካሪባን፣ ግብጽ አስዋንን እያልን ግዙፍ የዓለማችንን ግድቦች መጥቀስ እንችላለን። ከነዚህ አንዳንዶቹ ግድቦች የሚያመነጩት የኤሌክትሪክ ኃይል ብዛት ማመንም ያዳግት ነው። ከራሽያ የቮልጋ ግድቦች አንዱ ብቻውን 22 ተርባይኖች አሉት። በቅርብ ዓመታት ቻይና በያንግዚ ላይ ያስመረቀችው ዘስሪ ጎርጀስ የሚባለው ተያያዥ ግድብ 22500 ሜጋዋት የኤሌክትሪክ ኃይል የሚያመነጭ ነው። የአስዋን ግድብ 98% አካሏን ሰሐራ በረሃ የወረሳትንና ዝናብ ጠባቂና በድርቅ የተመታች የነበረችውን ረሃብተኛ አገር ግብፅን ከዓመት ዓመት አግባ ምታድር ለሌሎችም ምታበላና ቋሚ እርጥብ አገር ወደ መሆን እንድትሸጋገር አድርጓታል። ከሞት ወደ ሕይወት መልሷታል። ለዚህም ነው ቀጣዩ ጦርነታችን በመሬት የተነሳ ሳይሆን በአባይ ውሃ የተነሳ ነው እያሉ ሲፎክሩ እናገኛቸው። መፎከር ብቻ ግን አይደለም። ሱዳን ላይ ጦር አዝምተው አሸማቀው ስምምነት ያስፈረሙ ናቸው። ከአንዴም ሁለቴ ኢትዮጵያ ላይ ይፎክራሉ፣ ግን ራቀችባቸው። አሁን ኢትዮጵያ አይናቸው እያየ ከ5000 በላይ ሜጋዋት የሚያመነጨውን የህዳሴውን ግድብ ሰርታባቸዋለች። በአባይ ላይ ምን ያህል ቆሞ ያሉ? በሱዳን ላይ እንደቃጡት በእኛስ ላይ ጉልበትን አይሞክሩትም ወይ? የወደፊት ጊዜ መልስ የሚሰጣቸው ጥያቄዎች ናቸው። ግድቦች ንጹህ የኃይል ምንጭ የሆኑት ለኤሌክትሪክ ኃይል ብቻ አይደለም። ለከፍተኛ የመስኖ ሥራ ዋናና ትልቅ ጠቀሜታ አላቸው። በተፋሰሶች ላይ የጎርፍ አደጋዎችን በእጅጉ ይቀንሳሉ። አዳዲስ አይነት የዓሳ ምርቶችን ያስተዋውቃሉ። ሕዝብ ከፍተኛ የፕሮቲን ተጠቃሚ እንዲሆን፣ አንጎሉ እንዲሠራ፣ አካሉ እንዲበረታም ያደርጋሉ። የአገርን ሕዝብ ያመጋገብ ባህል እስከ መቀየርም ደርሰዋል። የቱሪዝም መስህብም ናቸው። ግድቦቹ የሚፈጥሩት ሐይቅ ለጀልባዎች አስተማማኝና ከዓመት ዓመት የማይናወጥ መጓጓዣ ሲፈጥር ታይቷል። በየአገሩ በግድቡ መጠነ ዙሪያ ያሉ ሕዝቦች ተጨማሪ የትራንስፖርት አማራጭ ያገኛሉ። ከሁሉ በላይ ግድቦች ለደረቅ ወቅትም ለድርቅ ወቅትም የሚሆን ትልቅ ውሃ ማጠራቀሚያ ገንዳዎችም ማለት ናቸው። እህልም በጎተራ ውሃም በግድብ ገንዘብን ደግሞ በባንክ ውስጥ ቆጥባለህ። ግድብ ማለት ትልቅ ውሃ ባንክ ማለት ነው። ለድርቅ ወራት የሚሆን ውሃ በግድብ ይጠራቀማል። ድርቅ ማስፈራራቱ ይቀራል። ግድቦች ይህ ሁሉ ጥቅም እያላቸው አሁን ግን እንደ ወርልድ ባንክ የመሰሉ ዓለም አቀፍ የፋይናንስ አበዳሪ ተቋማት ለግድብ ማበደርን ከልክለዋል። ለምን? ይህ የመጨረሻ መሰናበቻ ጥያቄ ነው። ዋና ምክንያቱ ምቀኝነት ነው የሚመስለኝ። በአሁኑ ወቅት ግድቦችን መገንባት የሚፈልጉት በማደግ ላይ ያሉ ሀገሮች ስለሆኑ እነሱ ባሉበት እንዲረግጡ ለማነቅ ነው። ጥገኛ ሆነው እንዲቀሩ ለማድረግ ካልሆነ ሌላ በጎ ነገር አይታየኝም። በእርግጥ በፊት ለፊት የሚሰጡት ምክንያቶች ብዙ ናቸው። እውነተኛ የሚመስሉና በጊዜ ቆይታ የታወቁ የግድቦች አሉታዊ ጎኖችም
ሳይኖሩ አይቀሩም። ግድቦች ችግራቸው ምንድነው? ለዓለም የታየው አደጋስ አሊያም ችግር ምንድነው? What's wrong with dams? What's the dam side of the dam? ይህ ርዕስ በዚህ መጽሐፍና በሌሎች ያገኘኋቸው ምሁራን ትኩረት ሰጥተው ያጠኑት ጉዳይ ነው። ወደፊት እመለስበታለሁ። የነገ ሰው ይበለን። ሻሎም አሜን።